ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። ስለሁሉም የአውሮፓ ክለቦች ያሉ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ አርሰናል የተመለከቱ መረጃዎች ወደ እናንተ እናድርስ። ቡካዮ ሳካ እንግዲህ እንዲህ ሲል ተናግሯል። ከድሉ በኋላ ስሜቱ በጣም ደስ የሚል ነው። ሁላችንም በደስታ ተሞልተናል። ትልቅ ጫና የነበረበት ጨዋታ ነበር፣ ነገር ግን ወደ ፍጻሜ ለመድረስ ነገሮችን በጥበብ ተወጥተናል ብለዋል። ነገሩ የተጀመረው ከጨዋታው በፊት ነው። እንዲህ ያለ ድባብ ከዚህ በፊት አይቼ አላውቅም። በጨዋታ ወቅትም በእጅጉ ተጫውተናል፣ በርትተናል፣ ተሰውተናል። ያንን ቅጽበት በሚገባ ተጠቅመንበታል ሲል ተናግሯል። ደጋፊ ጫና እዚህ ደረጃ ላይ መድረስ አይቻልም። የግማሽ ፍጻሜ ጨዋታ ነው። በሌላ በኩል ደግሞ ለፕሪሚየር ሊግ ዋንጫ እየተፎካከር ነው። ስለዚህ ሰዎች ስለኛ እንዲያወሩና እንዲተቹን እንጠብቃለን። እኛ ግን ያንን ችላ በማለት ትኩረታችን ማሸነፍ ላይ ብቻ ነው ሲል ተናግሯል። አርቴታ እንዲህ ሲል ተናግሯል። የማሸነፊያ ግብ ለማስቆጠር በጣም ልዩ የሆነ ሰው ነው ብሏል። ስለ ቡካዮ ሳካ መሆንም ነበረበት። እሱ ደግሞ ለኒ ተጫዋቾችና ለክለቡ በእርግጥም በጣም ልዩ ነው። ስለዚህ ሳይሆን አይቀርም። አዎ ያ ሰው እሱ ነው ሲል ነው ሚካኤል አርቴታ የተናገረው። አርሰናል በበጋው ወቅት ለሚካኤል አርቴታ አዲስ ውል ለማቅረብ አቅዷል። እቅዱ በመጋቢት ወር ተወስኗል። የውድድር ዘመኑ መጨረሻ ምንም ይሁን ምን አርቴታ አሁን በዋንጫ ላይ ማተኮር ይፈልጋል። ነገር ግን የአርሰናልን ፕሮጀክት ወድጀዋለሁና ለመነጋገርም በጉጉት እጠብቃለሁ ሲል ሚካኤል አርቴታ እንደተናገረ ፋብሪዚዮ ሮማኖ አሳውቋል። ወደ ቼልሲ መረጃችን እንሂድ። በቼልሲና በዣቪ ሄርናንዴዝ መካከል ምንም አይነት የቀጠለ ነገር የለም፣ ምንም ግንኙነትም የለም። ግን ለመገናኘት ከወሰኑ አስታውቃቸዋለሁ። በእጩ ዝርዝር ውስጥ የተለያዩ ስሞች አሉ። ቼልሲ ዣቪን ለማነጋገር ከወሰኑ ሁኔታውን ሊለወጥ ይችላል። ነገር ግን በአሁኑ ጊዜ ከእንግሊዝ የተዘገበ ቢሆንም በመካከላቸው ምንም ግንኙነት አልተደረገም። ነገር ግን ዣቪ ሄርናንዴዝ አንድ ቀን በፕሪሚየር ሊግ ማሰልጠን ይወዳል። ቼልሲ አዲስ አሰልጣኝ ለማግኘት ሂደታቸውን ቀጥሏል። በክለቡ ውስጥም ያለው ስሜት አሁንም ገና በጅምር ደረጃ ላይ እንዳለ ነው። ከእጩዎቹና ከእጩዎቹ ተወካዮች ጋር መነጋገር ፈልጋለሁ። የመጨረሻውን የእጩ ዝርዝር በማዘጋጀት ላይ ይገኛሉ ሲል ታማኝ የዜና አውታር ገልጾታል። ቼልሲ እንግዲህ ከአምስቱ ታላላቅ የአውሮፓ ሊጎች በአንዱ ተጫውቷልና በአንዱ የውድድር ዘመን አውሮፓ ጨምሮ በተለያዩ ውድድሮች ለመወዳደር ምን እንደሚያስፈልግ የሚያውቁ ተጫዋቾችን እያጤና ይገኛል። የእንደዚህ አይነት የጊዜ ሰሌዳ ፍላጎቶችና ጫናዎች እንዴት መቋቋም እንደሚቻል ማወቅ እንደ ቁልፍ ነገር ይቆጠራል። ቼልሲ አሁን ቢያንስ አንድ የማል ተከላካይ፣ የማል አማካኝና የአጥቂ ተጫዋች ወደ ቡድናቸው ለመጨመር እየፈለጉ ሲሆን ነገር ግን የቻምፒዮንስ ሊግ ውድድርና የገንዘብ ሽልማት ከሌለ የመጀመሪያ ምርጫ ኢላማቸውን የማግኘት ስራቸው በጣም ከባድ እንደሚሆን ታማኝ የዜና አውታር ነው የገለጸው። ኮል ፓልመር የማንቸስተር ዩናይትድን ወሬዎች በይፋ ለማጣጣል ቢሞክርም ከቼልሲ ውጭ ያሉ ምንጮች እንዲህ አይነቱን እርምጃ በግል እንደሚያስቡበት ይናገራሉ። በቼልሲ ውስጥ ያሉ ምንጮች ለሜል ስፖርት አጥብቀው ተናግሯል። አቋማቸው ግን ማንኛውም ሁሉንም አቀራረቦች ውድቅ እንደሚያደርጉና በሚቀጥለው የዝውውር መስኮትም ወደ የትኛውም እንደማይሄድ ነው የተገለጸው። የክለቡ ባለቤቶች ከኮል ፓልመር ጋር በግል ተነጋግሯል። ልክ እንደ ሪስ ጄምስ፣ ሞይሰስ ካይሴዶ እስከ 2032 እና 33 ድረስ አዲስ ውል ሲስማሙ በዚህ ክረምት ኢላማ የሚያደርጉትን የውል ስምምነት ለማረጋጋት ይሞክራሉ። አብዛኞቹ የቼልሲ ቡድን ውል አሁን ላይ በማበረታቻ ላይ በተመሰረቱ ስምምነቶች ላይ የተመሰረቱ እንደሆነም ይታወቃል። ሊቨርፑልን በተመለከተ ሊቨርፑሎች እንግዲህ የአርቢ ሌዝቢቹን የክንፍ መስመር ተጫዋች ያንዶ ማንዴ ለማስፈረም ፍላጎት እንዳላቸው በግልጽ አሳውቀዋል። ሊቨርፑሎች እንግዲህ የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ታማኝ የሚባሉ የዜና አውታሮች የገለጹት ይገኛሉ። በክረምቱ የዝውውር መስኮት እንግዲህ ከአሰልጣኝ ጋር በተያያዘ በርካታ አሰልጣኞችን ይመለከታሉ ተብሎ ይጠበቃል። አርነ ስሎት በሊቨርፑል የመቆየት እድሉ ጠባብ እንደሆነም የሚታወቅ ጉዳይ ነው እና የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ዩናይትድን የተመለከተ መረጃ ወደ እናንተ ላድረሳችሁ። ዩናይትዶች እንግዲህ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለመመልከት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የማርከስ ራሽፎርድ ሁኔታ በተመለከተ እንግዲህ ማርከስ ራሽፎርድ ፈጽሞ ወደ ማንቸስተር ዩናይትድ የሚመለስ እድሉ በጣም ጠባብ እንደሆነ ታማኝ የሚባል የዜና አውታር ነው የገለጸው። ስለዚህ ማርከስ ራሽፎርድን በቀጣዩ የውድድር ዘመን በማንቸስተር ዩናይትድ ቤት የመመልከት እድላችን ጠባብ ነው። በመሀል ስፍራ ግን ዩናይትዶች በርካታ መረጃዎችን ይከታተላሉ ተብሎ ይጠበቃል። በተለይም እንግዲህ በመሀል ክፍላቸው ላይ ያለ ፕሮብሌም እንዳለ ይታወቃል። በተለይም ካርሎስ ካስሜሮ ከማንቸስተር ዩናይትድ የመልቀቅ ጉዳይ የማይቀር ነገር ነው እና ዩናይትዶች የበርካታ ተጫዋቾችን በተለይም የኢሊዮት አንደርሰን ሁኔታ እንዲሁም ደግሞ የሳንድሮ ቶናሊ ሁኔታ በቅርበት ይከታተላሉ ተብሎ ይጠበቃል። እናንተስ እንዴት አያችሁት? በክረምቱ የዝውውር መስኮት ዩናይትዶች ግን
በቅርበት በርካታ የሆኑ የመሃል ስፍራ ተጫዋቾችን ይመለከታል ተብሎ ይጠበቃል። ይህን ቻናል ሰብስክራይብ በማድረግ አበረታቱት። አዳዲስ ስፖርታዊ መረጃዎችን ስለ ሁሉም የአውሮፓ ክለቦች የምናደርስ ይሆናል። አብራችሁ ስለቆያችሁ ከልብ እናመሰግናለን።